HD Sports በሁሴን አብዱልቀዲና በዳዊት ንጉሴ Champions again! HD Sports እንደናችሁ ፕሮግራማችን ጀመረ። ሐሙስ ከሰዓት ላይ በተወዳጁ ብስራት ኤፍኤም 101.1 እንግዲህ አጭር ቆይታ የምናደርግበት ፕሮግራማችንን ጀምረናል። በአካል ዳንኤል ጋር ነው እንግዲህ ይህን ፕሮግራም ወደ እናንተ የምናደርሰው። ኤችዲ ዩቲዩብም ላይ አለ። በነገራችን ላይ ይሄ ፕሮግራም ቻምፒየንስ ሊግ እንግዲህ ሩብ ፍጻሜ ተፋላሚዎች በሙሉ ታውቀዋል። የሚጠበቅ ነገርም እንዲሁ ትናንት ተከስቷል። ባርሴሎና ከአትሌቲኮ፣ ፓሪስ ሴን ጀርሜን እና ሊቨርፑል፣ ስፖርቲንግ ከአርሰናል፣ ሪያል ማድሪድ እና እንግዲህ ባየር ሙኒክ ግዙፎች ናቸው። የሚያደርጉት ጨዋታ በሩብ ፍጻሜው ይጠበቃል። እንግዲህ የእንግሊዝ ቡድኖች ከስድስቱ አራቱ መውጣታቸውን ተከትሎ የሚደርስባቸው ጫና ይኖራሉ። አምስተኛ ቡድን በቀጣይ በማሰለፍ የሚለውን ጉዳይ እናነሳለን ዛሬ። ሩብ ፍጻሜውስ ከግምቶች አንጻር ምን መልክ ይኖረዋል የሚነሳ ጥያቄ ነው። እጅግ በርካታ ጎሎች ተቆጥረዋል። ትናንት በተለይ የሚገርሙ አይነት ጎሎች ናቸው የተቆጠሩት። በተወሰነ መልኩ ጨዋታው ላይ ባናተኩርም አጠቃላይ ነገሮች ላይ በተለይ ሪከርድ የሰበሩ እንደ ሳላ እንደ ሃሪኬን አይነት ተጫዋቾች አሉ። በተወሰነ መልኩ እነሱን እንዳስሳለን። ከዛ ውጪ እንግዲህ የቼልሲ ጉዳይን በተመለከተ የሚወጡ ነገሮች አሉ። የአሰልጣኙ ቆይታ ጥያቄ ላይ ቢሆንም ኤንዞ ፈርናንዴዝ በክረምቱ እንግዲህ ህልውናዬን ወይም ቆይታዬን አሳውቃለሁ የሚል ሀሳብ ከትናንት ወዲያ ጨዋታ በኋላ መስጠቱን ተከትሎ ይህን ተጫዋች ወደ መሸጥ ግዴታ ውስጥ ይገባሉ። የቼልሲ የፋይናንስስ ሁኔታ ምን ያሳያል የሚለውን ደግሞ እንዲሁ በተወሰነ መልኩ ወደ እናንተ የምናደርስ ነው የሚሆነው። ቆይታችን ተጀመረ። ኤችዲ ስፖርቶች ነን። መልካም ጊዜ ብያለሁ። በአካል እንዴት ነህ ብያለሁ። አለን ዴቭ፣ እንዴት አለ? አድማጭ ተመልካቾቻችን እንዴት ናችሁ ብያለሁ። ተገናኘን እንግዲህ መቼም የጎሎቹ ብዛት አንዳንድ ጊዜ ለመቁጠሩ ሁሉ የሚከብድ ይመስላል አይደል? የመልስ ጨዋታዎች በደንብ በሽበሽ አደረጉ። በእርግጥ ባየርና አትላንታ ላሰበ መጀመሪያ ላይ እንዲሁ አትሌቲኮ ላሰበ በመጀመሪያው ጨዋታ በርከት ብለው ነበር አይደል የጎሎች ሁኔታ። ትናንት ግን የባርሴሎና ሁኔታ ትንሽ ተንበሸበሸ። በኋላ ሌሎቹም እንደ ሊቨርፑልም አራት ሌሎቹንም ስናይ አራት በቃ ምንድነው ባየርንንም ስናይ በድጋሚ ሌላ አራት የመመጣጠን ችግር በደንብ የተንጸባረቀበት የሚመስል ነገር ነበርና በዛው ልክ ደግሞ እንግሊዞቹም እንግዲህ ቀስ እያሉ እየተንጠባጠቡ ወጥተው ሁለት ደርሰዋል። ምን ማለት እንችል ይሆን በጥቅል? እንግዲህ በዚህ የጥሎ ማለፍ ጨዋታ ዴቭ በትናንትናና ከትናንት ወዲያ ጨዋታዎች በአጠቃላይ 36 ጎሎችን ነው የተመለከትነው በ8 ጨዋታ። እንግዲህ ይሄንን ማካፈል ነው ኦልሞስት ከ4 ጎል በላይ ማለት ነው። አማካኝ ብታወጣ ከ4 ጎል በላይ ይቆጠራል ማለት ነውና እንዴት አዝናኝ እንደሆነ እንዴት ክፍት እንደሆነ የሚያሳይ ይመስላል። ከትናንት ወዲያ ጨዋታዎች ላይ ያው ብዙ ነገሮች ውስጥ ተብለዋል። የቦዶ ግሊምት በመጀመሪያው ዙር አስደምሞን 3-0 አሸንፎ የነበረው ቡድን በሁለተኛው ዙር በኢስታዲዮ ጆዜ አልቫላዴ 5 ተቆጥሮበት ከውድድሩ ተሰናበተ። የአርሰናልና የሊቨርኩሰን ጨዋታ ኢኮኖሚካሊ ሆኖ አርሰናል ጨዋታውን ያሸነፈበት ነበረ። ፔዤ ከቼልሲ ያደረጉትም ጨዋታ እንደዚሁ ይሄ ጨዋታ ከዚህ የተለየ ነገር የተጠበቀበት አይመስለኝም። ውጤት የመቀየር አይነት ነገር የሚኖር አይመስልም ነበረ። ግን ኦልሞስት ይሄ ለቼልሲ ሁሚሌሽን ማለት ነው። ይሄ የውርደት አይነት ነገር 8-2 ነው። የፍራንክፈርት ብሪጅ ላይ ውጤት መቀየር ምናምን ሳይሆን ቢያንስ አለመሸነፍ በትንሹ አለመሸነፍ ነበረባቸውና ደግሞ የገባባቸው የጎል መጠንም 3 ነው። አሁንም አሰልጣኙ ተከላካዮቹ ማላንግ ሳር የሚባለው ተጫዋች ይገርማል ዴቭ። እንዴት ሰውየው በጣም አላውቅም ብቻ ምን አይነት ውሳኔ እንደሚወስኑ ይሄ ተከላካይ ክፍል ላይ የሚመርጡት ምርጫ ምናምን አንዳንዴ ለመሸነፍ የሚገቡ ነው የሚያስመስላቸው። የሲቲና የሪያል ማድሪድ ጨዋታ ያው ጥሩ ፉክክር ልናይበት የምንችል የነበረ ግን በቃ ቤርናርዶ ያቺ ቀይ ካርድ ሁሉንም ነገር ገለባበጠውና ታየዋለህ። በቃ ፔፕ ልክ ያ ቀይ ካርዱ ሲል እጅ መስጠት ተስፋ መቁረጥ ውስጥ ሲገባ የተመለከትንበት እንግዲህ አሳምኖ ሪያል ማድሪድ ማንቸስተር ሲቲን ያሸነፈበት የትናንቱ ጨዋታ ላይ
የኒውካስል ላይ የተወሰኑ ደቂቃዎች መፍጨርጨር ቢያንስ 35 ደቂቃ እንደዚህ ወይም መጀመሪያው አጋማሽ ልትለው ትችላለህ ውጤቱን ይዘውት ቆይተው ስለነበረ በመጀመሪያው አጋማሽ ትላለ ይሄ በተለይም የራፊና ግብ ሲቆጠር በቃ እንደዚህ ይሄ ሰፋ ያለ ግብ ሊያስቆጥሩባቸው ነው ብለ ታስባለህ ግን ደግሞ ወዲያውኑ ሰከንድ ሃፍ አይደል ሰከንድ ሃፍ ተበታተነ በቃ ኒውካስልና ይሄ ከዛ በላይ ግብ እንዳይቆጠርባቸው አደጋ መቀነስ አይነት ነገር ላይ ትኩረት አድርገው ተመለከትን እንግዲህ ራፊኒያ አስደናቂ ነው ዴቭ በ23 ጨዋታ 19 ጎሎች ነው እንደዚህ አይነት ቁጥር ላይ ደርሷልና በቻምፒየንስ ሊግ ብቻ ማለት ነው እንደዚህ አይነት ቁጥር አስመዝግቧል ይሄ ኢቨን የነሜሲም ቁጥር አይደለም ሃላንድ ከአንድ የምትለው በጨዋታ አንድ ጎል የምታሰላለት ሃላንድ ወይንም ኪሊያን ምባፔ አይነት ቁጥር ነው የሚመስለውና አስደናቂው ራፊኒያ በትናንትናውም ጨዋታ የጨዋታው ኮከብ የሚያስብለውን በደንብ የሚገባውን 2 አሲስት 2 ጎሎችን ያስመለከተን ሌላ የራፊኒያ ምሽት ነበር ለትሎ ትችላለ የሮበርት ሌቫንዶቭስኪም ምሽት ነው ብለ ልታነሳ ትችላለ ደግሞ ላሚን ያማል ራሱ እንደዚሁ አስደናቂ እንቅስቃሴን ያሳየበት ነበርና በዚህኛው ጨዋታ ለኒውካስል ካቅም በላይ በቃ ባርሴሎና ካቅም በላይ የሆነበት አቲንክ በቃ አንድ ያደጋው ከተፈጠረ በኋላ የመመለስ አቅም ማጣት እንጂኮ መገዳደሩ እንዳልከው ነበር ያውም እየገባባቸው ነበር ሲያገቡ እኮ ነበር እየተመለሱ ነበር ያ ግን ከረፍት በኋላ በቃ ሁሉም ነገር ከመሳተ ሁሉንም በቃ አንድ ጊዜ ደግሞ አራተኛው ከገባ በኋላ የመመለስ እድልም ሊኖራቸው እንደሚችል ፈጽሞ አጠበቅምና ከዛ ያው ተጨማሪ 3 ነው እንግዲህ የተጨመረውና እጅግ የበረከተ ነው አልተጠበቀም ብዬ ነው ማስበው እኔም በግሌ ኒውካስልን ሳስብ የውጤቱ መብዛት ያልተጠበቀ ይመስለኛል በግል ትክክል ብዙም የተጠበቀ አይነት አይደለምና እንግዲህ የኤላንጋ ከተከላካይ ጀርባ የሚኖሩ ክፍተቶችን ለመጠቀም የሚደረጉ ጥረቶች ፍሬያማ ነበሩ ግቦች አስገኝተውለታልና ያንን ነገር ተመልክተን ነበረ ግን የኋላ የባርሴሎናን የኃይል ሚዛን መቋቋም አልቻለም ማለት ይቻላል ባየርን ከአታላንታ ፎጣ ጥሏል ያው የፎርማሊቲ ጉዳይ ነው መጀመሪያ ራሱ ጣሊያን ላይ ያሁሉ ግብ ተቆጥሮ በ6 ግብ የተቆጠረበት ቡድን መቶ ጀርመን ላይ ያንሰራራል ፍጹም ያልተጠበቀ ነው እዚህ ላይ ስታነሳ ነበር አይደል ያ የሃሪኬን ሁለት ግቦችን አስቆጠረ እንግዲህ በቻምፒየንስ ሊግ ታሪክ እንግሊዛዊ ሆኖ 50 ጎልና ከዛ በላይ የደረሰ በጣም ፈጣን ነው በነገርህ ላይ እንግዲህ ቶተናም ቻምፒየንስ ሊግ የመሳተፍ እድል እንዳለማግኘቱ ረጅም ዘመን ያ አይደለ በአጭር ጊዜ በጣም ብዙ ሪከርድ ሊሰብር ይችል እንደነበር አትገምትም ቀደም ብሎ ወጥቶ ቢሆን ኖሮ ከዚህ ክለብ ትላለ ከቶተናም ወጥቶ ሌላ ከፍ ያለ ቡድን ቢገባ ይሄኔ የአለን ሺረር ሪከርድ የሱ ነበር ኢቭን ከጀርመን መውጣቱ የሚያስደስተው ሰው አለን ሺረር ይመስለኛል ያ 260 ጎሎች አይ ቲንክ 213 ጎል ላይ ደርሶ ነው እንትን የወጣው ከቶተናም የለቀቀው ነው ቢኖር ኑሮ ምናልባት የአንድ አመት ከ6 ወር እንደዚህ አይነት ፐርፎርማንስ በሃሪኬን ደረጃ በእንደዚህ አይነት ጊዜ ግቡን መስበር ይችል ነበርና ብዙ ሪከርዶች ከዚህ በኋላ የሚሰበራሉ እየሰበራቸውም ነው ኬን እና የጀርመን ቆይተው እጅግ የተለየ ነው ባየርን ግን አሁንም ተገማቹ አይደል ምናልባት አሁን በቻምፒየንስ ሊግ ቀዳሚ ተገማች የምትለው ባየርን ነው የሚመስለኝና ደሞ እስካሁንም የመጣበት ያለው መንገድ አስተማማኝ ነው ሊቨርፑልና ጋላታሳራይ ይሄ ጨዋታ የሆነ ነገር ሊኖረው ይችላል ወይ በተለይም የጋላታሳራይን ይሄ ጉልበተኛ ከመሆን ጋር በተገናኘ አንፊልድ ሮድም ላይ ደግሞ ሊቨርፑል የመቸገር ነገሮች ስለነበሩት ምናልባት የ1-0 ውጤት ለማስጠበቅ የሚደረጉ ጥረቶች ምናምን ትላለ ያም መፍጨርጨር ልክ ቅድም ኒውካስል ላይ እንዳነሳ ነው በጋላታሳራይም በኩል ነበር ይሄ በጎል የታጀበ አሊሰን የሆነ ሰዓት እንደውም አሊሰን ቤከር ነው ምናምን ትጠራጠራለህ ሁሉ በቃ ወደዛ መሄድ ካለመቻላቸው ጋር በተገናኘ አንድ የግንባር ኳስ ሲሞክሩበት 45ኛው ደቂቃ ላይ ነው አሊሰን ቤከርን በጣም ከ40 ደቂቃ ከ30 ምናምን ደቂቃ በኋላ ወደሱ ጎል ሄደው የተመለከት ነው አሊሰን ቤከርን በትልቁ ስክሪኑ ላይ የተመለከት ነው በዛ አጋጣሚ ይመስላልና ሊቨርፑል ዶሚናንት ነበረ በትናንቱ ጨዋታ ደግሞ ሁለተኛው አጋማሽ ልክ ባርሴሎና ላይ እንዳነሳ ነው የሊቨርፑል ዶሚኔሽን እጅግ ፍጹም የነበረው በሁለተኛው አጋማሽ ነው በ11
ደቂቃዎች ውስጥ 3 ግቦችን ያስቆጠሩበት የኤኪቲኬ የራቨንበርህ እንደዚሁም የሳላ ጎሎች ዴቭ ከ51ኛው እስከ 62ኛው ደቂቃ ላይ የተገኙ ናቸው። የሊቨርፑል የዘንድሮ ምርጡ ተጫዋች አስደናቂው ሶቦስ ላይ ግብ አስቆጥሮ ቡድኑ ወደ አግራግሩ የመታበት መንገድ እኮ በጣም ነው ያደለ ሊመታው እኮ አይመስል ያን ኳስ የመታበት መንገድ ደጋግሜ ያያየሁት ነበርና ሃይላይቱን ይገርማል። በግራው ነው የመታው። ፍጥነቱ ቅጽበታዊነቱ ያልተጠበቀ መሆኑ ለማቆም ራሱ እኮ የሚከብድ አይነት ቅጽበት ነው አይደል? ስታየው ዝም ብለህ ኳሱን ግን እንዴት እንደሆነ ካልኩሌሽን አለው አይደለ? ተጫዋቹ ሲመታው ተጫዋቹ ተቆርጦ እንደሚሄድ ያውቃልና ሲቆረጥ ጠጉን እንደሚስለም እንደዚህ አይነት ቴክኒክ የተጠቀመ ነው። አንዳንዴ ይሄ ቆርጦ ለማግባት ምናምን የሚደረጉ ጥረቶች ግን በውጭኛው አይነት ነገር ነውና በተለየ አይነት ቴክኒክ ነው ዶሚኒክ ሶቦስ ላይ ኳስን ማስቆጠር የቻለው። እንግዲህ እዚህም ጨዋታ ላይ የሳላ የመጀመሪያው አፍሪካዊ ተጫዋች ሆኗል አይደል? በቻምፒየንስ ሊግ 50 ፕላስ የደረሰ የመጀመሪያው አፍሪካዊ ተጫዋች ሆኗል። ፔናልቲ ግን ፓኔንካ ይሆን ምናምን በጣም ወረስት ከሆኑ ፔናልቲ አጠቃቀሞች አንደኛውን አሳይቶናል። ይሄ የአእምሮም ጉዳይ የሚያሳይ ይመስለኛል። ተጫዋቹ ያለበትን ጫና ምናምን ፈታ ካለ በኋላ እኮ ነው የተለመደውን ያቺ ከርቡን ያገኛት የምትገርመውን አይነት አጠማዘዙን የመጣለት እንግዲህ አረ ደስታውም ሳቁ ምንም ጥርስ የሚያገረው ከጎሉ በኋላ ጥርሱ ትንሽ ፈገግ ያሰኛል። አሳሳቁ ትንሽ ፈገግ ያሰኛል መሰለኝ። ፈገግ ያሰኛል አንተንም ኤኒዌይ የለም እኮ ሳላ የሱ ብቻ አሰልጣኙ ራሱ አላያቸውም እንዴ? ልክ የሳላ ጥርስ ይታይ የሳቸውም ጥርስ አብሮ ይታይ ነበርና ብቻ ፈገግታው ሁሉም ነገሩ ከአራተኛ ጎል በኋላ ነው። ለሳላ ለአሰልጣኙም ያን ነገር ነው። አትሌቲኮ ማድሪድ አሜን ኢስ ኤክስፔክትድ እሱም ያው ቶተናም ለመመለስ ጥረት እንደሚያደርግ ታያለ፣ ግን የመሸነፍ እድሉ ጠባብ እንደሆነ ታያለ። በጥቅል በደርሶ መልስ ያንን 5 አግብተ በመልሱ መቸገር ይኖራል ብሎ መገመት መቼም ከባድ ነው አይደል? አትሌቲኮ ግን ለባርሴሎና ትልቅ ፍንጭ ሰጠ ይመስለኛል። ባርሴሎና ይሄንን ጨዋታ በቀላሉ ሊያልፈው ይችላል የሚል አይነት ግምት እንድትሰጥ የሚያደርግና በጣም በቀላሉ እጅ የሚሰጥ በቀላሉ ግቦች የሚቆጠሩበት የሲሞኔ ቡድን አይመስልምና እንግዲህ ደግሞ ያልተለመዱ ተጫዋቾች ናቸው አይደለ? ጃቪ ሳይመንስ ብዙ ግቦችን ለቶተናም ዲሲር ሲያስቆጥር አልተመለከተም። ሁለት አገባ ሞቲቬት ሲያደርግ ደጋፊውን ይገርም ነበር። አዎ እንደዚህ አይነት ነገርን በቶተናሞች በኩል የተመለከትንበት የቻምፒየንስ ሊግ ምሽት ነበር። ይሄን ነው ማለት ይቻላል። የሚገርም አስገራሚ ከተባለ ምናልባት ለስፐርሶች ፈርስት ድል ነው አይደል? እንግዲህ እስካሁን ሰውየው ከመጡ በኋላ የመጀመሪያ ድል መሆኑ ቆይታቸውን ሊያራዝምላቸው ይችላል ወይ የሚል ምክንያቱም ከሰሞኑ ይሰናበታሉ ይሄንን ብሬክ ተከትሎ የሚል ነገር በስፋት ይወጣ ስለነበር የበቀደሙ የሊቨርፑል አቻ አሁን ደግሞ ማሸነፍ መቻላቸው የተወሰነ መረጋጋት ሊፈጥር ይችል ይሆናል አላቅምና ቡድኑ ደግሞ አታኪንግ እንደነበረም አይተናል። አሸንፎ መውጣት ቀላል አይደለም። አንድ ስሎትም እንግዲህ ይሄ ቀላል ውጤት አይደለም። 4-0 በኢንተንሲቲው ክሬቲቪቲው ሁሉ ነገሩ የተሟላለት ሊቨርፑልን ነው በደንብ ያየነውና እሳቸውም ቢሆን እንዲሁ ጫና ውስጥ ገብተው ነበርና የተወሰነ እሳቸውም መረጋጋት ሊያገኙ የሚችሉበት እንደሆነ ግምት ትወስዳለህ። በተረፈ ግን ይሄ የመጨረሻው ፐዝል መሟላቱ እንደተጠበቀ ሆኖ እንግዲህ ኳርተር ፋይናል የደረሱ ቡድኖች ሙሉ ለሙሉ መታወቃቸው እንደተጠበቀም ሆኖ የእንግሊዞችን እንትን ሳይ ነበር። እንግሊዞች ብዙ ያለ ኮታው ይጨነቃሉና ያጡታል ወይ ሳያጡትም አምስተኛውን ቡድን የሚለው ነገር አንስቶ ቢቢሲ መረጃዎች ሲያሰራጭ አይቻለውና በዋናነት የአራቱ ቡድኖች መውጣት ነው አይደል? በተወሰነ መልኩ ድንጋጤ ፈጥሮ የነበረው ያም ሆኖ ግን እስካሁን ባለው ሂደት በኮኤፊሺየንት የሰበሰቡት አማካይ ነጥብ 23.847 ነው ይላልና ይሄ ማለት ደግሞ አሁንም አንደኛ ላይ ነው የሚያስቀምጣቸው። እንግሊዝን አንደኛ ላይ ያስቀምጠዋል። ቀጥሎ የሚመጣው ስፔን ነው 19468 ነው። ሁለተኛ ላይ ነው ስፔን የሚገኘው። ጀርመን እንግዲህ 18642 ነው። ሶስተኛ ላይ ነው የሚገኘው። ስጋት አይሆንባቸውም ነው ለእንግሊዞች የሚለው። አንደኛ እንግዲህ ሁለት ቡድኖች ሲልም አሉ። ከዛ ውጪ ስፔኖቹ እርስ በርስ የሚጣጣሉበት ሂደት አለ በቀጣይ በኳርተር ፋይናል ላይ። ምክንያቱም በድልድሉ መሰረት
ባርሳና አትሌቲኮ ይገናኛሉ። አንዱ ቡድን እዚህ ጋር ኦልሬዲ ይወጣል ከስፔን። ከዛ ውጪ ማድሪድና ባየርንም የሚያደርጉት ጨዋታ አለ። እዚህም ላይ እንግዲህ ማድሪድ ሊወጣ የሚችል ከሆነ ይሄም ራሱ ሌላ ነጥብ ሊያሳጣቸው ይችላል ነው የሚለው። ስለዚህ ስፔኖቹ ወደ ላይ መምጣት እድላቸው በየትኛውም መንገድ የጠበበ ነው። ቢመጡም አንደኛና ሁለተኛ ሆነው ስቲል የሚያልፉ ቡድኖች በኮፊሸንቱ 5 ነጥብ ስለሚያገኙ እንግሊዞች የዚህ ስጋት ፈጽሞ የለባቸውም የሚል መረጃን ቢቢሲ ይዞ ወጥቷል። ሶስተኛ ላይ የተቀመጠው ጀርመን ነው። እንግዲህ ጀርመን ደግሞ የቀረው ብቸኛው ባየርን ብቻ ነው በዚህኛው ውድድር ላይ። በእርግጥ ኮፊሸንቱን ሲያሰሉት እስከ ታችኛው ድረስ ይወርዳሉ። ኮንፈረንስ ሊግ ላይም ዩሮፓ ሊግ ላይም እያሉ ይሄዳሉ። ግን ያም ሆኖ ብቸኛ ያላቸው ጀርመኖቹ በቃ ይሄው ባየርን ብቻ ነው በሁሉም ውድድር ከዚህ በኋላና በዚህ መነሻ ይመስላል የነሱ ጫና ብዙ አይደለም። ስለዚህ ያለ ጥርጥር አሁንም 5ኛ ቡድን ያገኛሉ የሚለው ከእንግሊዞች ጋር ተያይዞ የወጣው መረጃ ነው። ግን ሌላው በጥቅል የተነሳው ነገር እንግዲህ እንዳልነው ነው። የተጠበቁት አለፉ ብለን ባርሳና አትሌቲኮ ይገናኛሉ። ይሄ እንግዲህ በስፔኖች መካከል የሚደረግ ነው። ፔጄ ሊቨርፑል ይሄም የሚጠበቅ ነው። ስፖርቲንግ አርሰናል ለአርሰናል የተሻለ ይሆናል ተብሎ የተገመተ ጌም ነው። ግን ትልቁ አነጋጋሪው ባየርን ያሸንፋል ቢባልም ማድሪድና ባየርን የሚገናኙበት ጨዋታ በጣም ትልቅ ነውና የገረመኝ ከሰባው ቻምፒየንስ ሊግ ዋንጫ ሰባ ጊዜ ነው እንግዲህ ዋንጫው የተነሳውና 32ቱን ዋንጫ ውድድሩ ከተጀመረ ጀምሮ የወሰዱ ቡድኖች አሁን 8 ውስጥ አሉ። የሚገርም ነገርና ማድሪድ 15 አለው፣ ሊቨርፑል 6 አለው፣ ባየርን 6 አለው፣ ባርሴሎና 5 አለው። እንግዲህ አዲሱ ጀማሪ እንኳን ፔጂ 1 አለው። አዲስ ስል በተለይ አውሮፓ ላይ ካለው ስኬት መነሻ የቅርብ ነው። ምልህ ፍጻሜ ገደማ የደረሱበት ሂደትም እንደነበረ በታሪክ ይታወሳል ይመስለኛል። ወደ ኋላ ሄደና 90ዎቹ ውስጥ የሆነ ታሪክ እንዳላቸው አስታውሳለሁ። ግን የአርሰናልም በሊጉ ቁንጮ በመሆኑ በፕሪሚየር ሊጉ የሚጠበቅ ቡድን ሆኖ ታገኘዋለህና የሁሉ ባለበት ሁኔታ የአንዳንድ ግምቶችን ያስቀመጡ ሳይቶችን ሳይ ነበር። በተለምዶ ነው እናንተ ብዙ ጊዜ ኮት የምናደርገው ዲ አትሌቲክ ኮዲው በአንድ ዕውቅ ጋዜጠኛው አማካይነት ሩብ ፍጻሜውን ግምቴ ብሎ ያስቀመጠውን እያየው ነበርና በፔጄና በሊቨርፑል መካከል ያለውን ነገር ሲያስቀምጥ ለፓሪሶች አሁንም እድል ሰጥቷል። እንግዲህ ፓሪስ ሴን ጀርሜን የጥሎ ማለፍ ውድድር ሲጀመር ምን ያህል ቀና እንደሚል፣ ምን ያህል የተጎዱ ተጫዋቾች እየተመለሱ እንዳለ፣ ምን ያህል ጠንካራ ፎርሙን እንደሚያገኝ የሚጠቅስ ነገር አንስቶ በዚህ ላይ ደግሞ ልክ አንተም ቅድም እንደምትለው አንፊልድም ቢሆን ወጣ ገባ ነገር ይታይበታል ሊቨርፑል። በእርግጥ የመልሱ ጨዋታ እንደምታውቀው አንፊልድ ላይ ነው አይደል? ይሄ ጨዋታ ሊቨርፑል ቶፕ 8 ውስጥ በመጨረሱ በዚህ ይጠቀማልና የተከላካይ ክፍሉ ላይ የሚነሱ ጥያቄዎች እንዳሉ ሆነው የኔ አሸናፊ ብሎ ያስቀመጠው በሁለቱ ሊግ በደርሶ መልሱ ወጥነት ስለሌለው ሊቨርፑል ፓሪስ ሴን ጀርሜን ይሆናል የሚል ነውና የሚጠበቀው የሚመስለው የሪያል ማድሪድ እና የባየር ሙኒክ ጨዋታ ነው። በእርግጥም ይሄ በጣም ግዙፍ ጨዋታ ነውና የአውሮፓው ክላሲኮ ሊባል የሚችልም ነው ይላል ይሄው ጋዜጠኛ። በእርግጥም ነው ከቀደሙት ጊዜያትም ጀምሮ እነዚህ ቡድኖች ጥሩ የእርስ በርስ ፍክክር ሊኖራቸው እንደሚችል ግምት ትወስዳለህና ይሄንን እንግዲህ የሚሰጠው በጥቅሉ ይሄድና ማድሪድን መገመት ወይም ደግሞ ከምንም ውድድር ውጪ ማድረግ በተለይ በዚህ ትልቁ ውድድር ላይ ከባድ ቢሆንም ታፍቱኮል ይለዋል። በቃ ለመጥራት እየከበደኝ ቢሆን ግን ዘንድሮ ድሉን ለባየርን ነው የምሰጠው ነው ኢንስቲንክቴ ይላል ነው ጋዜጠኛው። ምናልባት የጋዜጠኛውን ስም ማወቅ የሚፈልግ ካለ ቲም ስፒርስ ይባላልና ይሄንን ነው የሚለውና ዝም ስሜቴን ተከትዬ ለባየርን ነው ይሄንን እድል መሰጠው የሚል አስቀምጧል እዚህ ጋር። ከዛ ውጪ የባርሴሎና እና የአትሌቲኮ ማድሪድን የስፔን የእርስ በርስ ፍክክር መቼም 0-0 አይሆንም ነው የሚለው። ወንት ቢ 0-0 መቼ እንግዲህ አትሌቲኮን ሲያስብ ሁሉም ሰው ፈጠን ብሎ የሚመጣው እንዲህ አይነት ነገር ነውና በተለይ ባርሴሎና ግን በዚህ ውድድር ላይ ብቻ ሳይሆን በአጠቃላይ ሲዝኑ ሙሉ በጣም አዝናኝ ነው የሚለውና አሁን 124 ጎል ደርሰዋል እስካሁን ያስቆጠሩት ጎል በሲዝኑ በሁሉም ውድድርና በአማካኝ 2.7 ጎል ነው የሚያስቆጥሩትና ይሄ ያለ ጥርጥር ይሄ ቡድን አሁንም ወደፊት እንዲሄድ እንደሚጋብዘው በተለይ አጥቂ መስመር ላይና አማካኝ መስመር ላይ ያሉ ተጫዋቾች ጥራት ተጎድቶ የነበሩ ተጫዋቾች የመመለስ ጉዳይን ከግምት አስገብቶ ቅድም ስጠቅሰው የነበረው የአትሌቲኮ የአምናው የካቻሙን አይነት ያለመሆን ባህሪንም አንስቶ
ያለ ጥርጥር እድሉ ለባርሴሎና ይሰጣልና ኮምፎርታብሊ እንደውም ሊያልፉት ይችላሉ ነው የሚለው። እርስ በርስ በደንብ ስለሚተዋወቁም እዛ ሀገር ቤት የመሸናነፍ እድሉ ቀላል ነው የሚሆነው። ይሄም ደግሞ ወደ ባርሴሎና ያደላል ነው የሚለው። በስተመጨረሻ የሚያነሳው ግን የስፖርቲንግን እና የአርሰናልን ጉዳይ ነውና ሁለቱም እንግዲህ በዚህ ውድድር ላይ ትልቅ ታሪክ የላቸውም ከዋንጫ ጋር በተያያዘ ይላል። ግን ዘንድሮ ትልቅ ግምት ተሰጥቶታል አርሰናል የሚለውን ጉዳይ ያነሳል። ያልተጠበቀ ይለዋል የስፖርቲንግ ሊዝበንን በዚህ ባልተጠበቀ መልኩ ይህንን ጨዋታ ቀልብሶ በ5-3 ማለፉን በጥሩ ጎኑ ያነሳዋል። ግን በስተመጨረሻ በየትኛውም መንገድ ይህንን እድል ስፖርቲንግ ሊዝበኖች ይወስዳሉ አርሰናልን አሸንፈው የሚል እምነት የለኝም ነው የሚለው። በዚህ ላይ መልሱ ጨዋታ አርሰናል ሜዳ ላይ ኤምሬትስ ላይ ይደረጋል ነው የሚለውና ለአርሰናል ይህንን እድል የሰጠበትን ግምቶች አሟልቶ አይቻለው። እንግዲህ ግማሽ ፍጻሜውን ደግሞ ኃላፊዎቹ ሲመጡ እንገናኝ ይመስላልና ኃላፊዎቹ ላይ ነው ወደፊት የምናተኩር የሚል ነገር እንዳለው አያለው። በእርግጥ አንተም ወደ ግሊምት ይመጣል እሱን ሄጄም ኖሮ የማየት እድል አለኝ ስትለኝ ነበር አይደል? ቦዶ ግሊምት አልቻለም እንዴ ተዘረረ እኮ መጨረሻ ከስፖርቲንግ የሚገርም ጎል አለማግኘታቸው የሚገርም ነው። ወተዋወይ በቃ ምንም መቋቋም ነው የከበዳቸው። ለሁሉም እንግዲህ ጋዜጠኛ ስፒርስ ይሄንን በሚመስል መልኩ ግምት አስቀምጧል። የተለየ ግምት ይኖር ይሆን ስታስብ? አይ ነው በቃ እኔም ይሄንን ነው የምገምተው። ምንም አንድም ገሌን የፎረሾው ነገር የለም ማለት በእኔ ሐሳብ እንደዛ ነው። ባለፈውም ብያለሁ በደንብ የሚያድግ ይመስለኛልና ዲስ ይር ቻምፒየንስ ሊግ እኔ ወደ ፔዤ ነው ባለፈውም ስናነሳ ነበርና እንደዛ ነው የሚመስለኝ። ፔዤ በደንብ እያደገ እየተሰራ ከጥሎ ማለፍ በኋላ በደንብ እየተብላላ ማሽኑ በደንብ ይሄ በቃ አላድ ዘይቱ በደንብ እየተብላላ የሚመጣ ይመስለኛልና ትክክል ነው። ከሊቨርፑልና ፔዤ ጨዋታ እሱን አለመገመት የባየርን ማውን ካለው አንፃር ባየርን ነው መገመት ያለብን። ትክክለኛው የሚመስለኝ እሱ ይመስላል እንጂ ውጤት ለዋጮች አሉት። ማድሪድ በየትኛውም ሰዓት እንዴት ገንድሶ ማለፍ እንደሚችል ትጠብቃለህ። ግን ከጨዋታ አስቀድሞ ግምት ብሰጥ ባየርን ነው። እኔም ከዚህ የተለየ ግምት አልሰጥም። ባየርን ነው እኔ ደግሞ አይደል ያልኩት ገና ድሮ ነው። እኔ እንኳን ሳወራ ነበር ባየርን ዘንድሮ ዋንጫ የሚወስድ ይመስለኛል ስልህ ነበርና ኦፍ ኮርስ በስሌቱ ስትሄድ ባየርንና አርሰናልን የሚያገናኝ ፍጻሜ ነው እኔ በግምት ሳስቀምጥ የነበረው። ለሁሉም እና ያለን ምን እንደሚሆን ከቸልሲ ጋር የተያዘው ነገር ትንሽ ኢንትረስቲንግ ይመስላል አይደል? እኔ መወዳቸው ኮቾች በስተመጨረሻ ይሳካላቸው እና የሰውዬ በጣም ተመችቶኝ ነበር ስልህ ነበር አይደል? አሁን ደግሞ በደንብ ወንፊት እየሆነ መጣ መሰለኝ። የቲም ምርጫው እኔ ልክ አይመስለኝም። ዴቪድ ተከላካይ ክፍሉ አሁን እንደው በቼልሲ ደረጃ ማላንግሳር ከስትራስቡር ምናምን አምጥተው አይ ዶንት ቲንክ ማለት የሚሆን አይመስለኝም። በዚህ በትልቁ የአውሮፓ ቻምፒየንስ ሊግ ጨዋታ ላይ አላቅም እኔ ቶሲን አዳራባዮ በጣም የሚመቸኝ ተከላካይ ነውና ይሄ ሰውዬ ከመጣ በኋላ ምንም መጠቀም ፍላጎት የለውም በብዙ ነገሮችና ካሉት ተጫዋቾች አይ ቲንክ ምናልባት ቻሎባ እና እሱን የማጣመር ነገር ያው ጉዳት ላይ ስላለ ሌቫይ ኮልዊልን አትጠቅሰውም። ስለዚህ ሁለቱን የመጠቀም ነገሮች ቢኖሩ ቢለውን ነገር የማየት ብቻ አንዳንድ ቅያሬዎቹ ምናምን ብዙ እንትን አይመስለኝም። አሰልጣኙ በቼልሲ ደረጃ ኢቭን ቼልሲ ብዙ ተጫዋቾችን ይገዛል ምን ይላል ዴቭ። አሁንም ግን ቡድኑ እየተሟላ አይደለም። እንደዚህ አሁን ሲባል እንደ ከዚህ ሁሉ ኢንቨስትመንት በኋላ ሊባል ይችላል። ግን አሁን የሚቀሩ ነገሮች እንዳሉ ታያለ። ግብ ጠባቂ ላይ ያሉ ችግሮችን ተከላካይ ክፍሉ ላይ አሁንም መሪ ማጣት ነገር አለው ትላለ። የኢጎይስቲክ ባህሪ በተለይ እኔ የሚል ነገር ሲል አልቀረም። ያዛ ክለብ ውስጥ ዋላ ክፍሉ ላይ ልክ አይደለም። ኢቭን አንዳንድ ጨዋታዎች ላይ ጋርናቾ ላይ የሚወስደው ነገር ምናምን ያምሮ ምናምን ጉዳይ ይኖራል። ግን ኢቭን ፔዤ ላይ ተቀይሮ ገብቶ መፍጨርጨሮቹን ታርጌት ሙከራው ሲያደርግ የነበረው እሱ ነውና እሱንም አሰልጣኙ የሚይዝበት መንገድ ብዙ ጥሩ አይመስለኝም። የማሬስካ መንገድ የተሻለ ይመስለኛልና ቼልሲ የዋላ ክፍሉ ግብ ጠባቂውና የዋላ መስመሩ ምናልባት ከኩኩሪያ ከጀምስ ሁለቱ መስመሮች ውጪ ያለው የመሃል ተከላካዩና ግብ ጠባቂው ላይ አሁንም ትልቅ ኢንቨስትመንት የሚጠብቃቸው ይመስላል። ግን
ለኢንቨስትመንቱ የሚያስችል አቅም አላቸው ወይ የሚለውን ጥያቄ ስታነሳ ከባድ ነው የሚል ነገርን አለና ምናልባት የቼልሲ አሁን ያለውን ከኢኮኖሚ ጋር የተገናኘ ከፋይናንስ ጋር የተገናኘ ሌላ ቀውስ ውስጥ ቡድኑ እንዳይገባ በተለይም ደግሞ በዩኤፋ የሚመጡ ቅጣቶችን ለማስቀረት ሲባል ከወዲሁ ተጫዋቾችን ስለመሸጥ ማሰብ አለባቸው ያሉ ነው የሚገኙት። አንተም ዝታነሳው ነበር እስከ 2032 ሰኔ መጨረሻ ድረስ በቼልሲ በስታንፎርድ ብሪጅ የሚያቆዩ ያለው ኤንዞ ፈርናንዴዝ ጠይቀውት ነበር። በሚቀጥለው የውድድር ዓመት እዚህ ትሆናለህ ወይ ሲሉት አላውቅም የሚል ምላሽን ነው የሰጠው ዴቪድና ተጫዋቹ ኦፍ ኮርስ ትልልቅ ዋንጫዎችን በገና በወጣት እድሜው ሃያዎቹ ጅማሬ ላይ ሆኖ የዓለም ዋንጫን ማሸነፍ የቻለ ነው። ስለዚህ ትልልቅ ክብሮችን ማሳካት ይፈልጋል። ደግሞ ወደ ቼልሲም የመጣው ወደ 105 ሚሊዮን ፓውንድ አካባቢ ነው፣ ወደ 120 ሚሊዮን ዩሮ በፓውንድ ደግሞ ይሄ ለሚከፈሉት ለወኪል ምናምን የሚባሉ ነገሮች ሲካወኑ ዴቭ እስከ 121 ሚሊዮን ፓውንድ ይደርሳል ነው የሚባለው የኤንዞ ፈርናንዴዝ የኮንትራክት ሁኔታ። ስለዚህ አሁን ካሉት ተጫዋቾች ትልቅ ብር ሊያስገኝ የሚችለው ኤንዞ ፈርናንዴዝ ነው። ደግሞ የሚፈልገው በእንደ ማድሪድ አይነት ቡድን ስለሆነ ምናልባት እሱን ለማስወጣት ጥረት ሊደረግ ይችላል እና ተጫዋቹ ይህን ነገር መናገሩንም ከዚህ አንፃር አንስተውት እየተመለከትኩኝ ነበር። ኤንዞ ፈርናንዴዝ የ8 ዓመት ከግማሽ ኮንትራት ይቀርባል አጠቃላይ ፈረመው አጠቃላይ እስከ 2032 ድረስ ውል አለው። እንግዲህ በሚሃይሎ ሙድሪክ እና እሱን ባንድ የበጋ የዝውውር መስኮት ነበር ያስፈረሙት ታስታውሳለህ ዴቭ። ይሄኛውም ወደ 100 ሚሊዮን ለዚህኛውም ደግሞ 105 ሚሊዮን በጣም ከፍተኛ ገንዘብ ነበርና ካስታወስኩ 2022-23 የውድድር ዓመት በአጠቃላይ ቼልሲ ወደ 745 ሚሊዮን ፓውንድ ነው ያወጣው። ግን ደግሞ እና ዩኤፋ ከዛ በኋላ እንዲያስቡት ያደረገው ይሄ ረጅም ኮንትራክት በመስጠት የተጫዋቹ የዝውውር ክፍያ ኮንትራክቱ እስኪጠናቀቅ ድረስ እየከፈለው የማቆየት ይሄ አሞርታይዜሽኑን የሚወስዱበት መንገድ እጅግ የተለየ ነበርና ህጎች እንዲጠብቁም ያደረጉት የቼልሲ ሰዎች እዚህ የአሜሪካ ፉትቦል ላይ የለመዱትን አይነት መንገድ በመከተል ነበረ። እንግዲህ እስካሁን ቼልሲ በየአመቱ ዴቭ ለኤንዞ ፈርናንዴዝ ወደ 12 ሚሊዮን ፓውንድ ነው ይከፍላል። ወደ 12.8 ሚሊዮን ፓውንድ በየአመቱ ቼልሲ ለዚህ ተጫዋች እየከፈለ ነው የሚገኘውና ምናልባት ቼልሲ ያለ ኪሳራ በቃ ከኤንዞ ፈርናንዴዝ ዝውውር ያለ ኪሳራ መውጣት ካለበት አሁን 75 ሚሊዮን ፓውንድ ይሸጣለበት ቢያንስ በትንሹ 75 ሚሊዮን ፓውንድ ከዚህ ተጫዋች ዝውውር ማግኘት አለበት የሚነገር አለ። ከዛ በላይ ይሸጡታል በእርግጠኝነት ኤንዞ ፈርናንዴዝን ከ100 ሚሊዮን ፓውንድ በታች የሚሸጡት አይመስለኝም። ይሄ ተጫዋች ግን ደግሞ አማራጭ ከሌላቸው ጭንቅ ውስጥ ከገቡ ከጁን 30 አስቀድሞ ይሄን ተጫዋች መሸጥ ካለባቸውና ይሄ እንግዲህ እጃቸውን የሚጠመዘዙ ከሆነና ማድሪድ ይሄን ነገር የኃይል ሚዛኑ እነሱ ጋር እንዳለ ካሰበ ከዛም ባነሰ ገንዘብ ሊወስድ ይችላል። ስለዚህ ተጫዋቹ ፍላጎትን ካወቀ ምንም ከማድሪድ ደግሞ ጥያቄው ከመጣ በእርግጠኝነት ሊሆን እንደሚችል ግምት ትወስዳለህ። ትክክል። ከታክስ በፊት ቼልሲ ወደ 342 ሚሊዮን ፓውንድ ኪሳራ አስመዝግቧል ባለፈውና ከዛ ውስጥ የገረመኝ ነገር 113 ሚሊዮን ፓውንዱ ለተጫዋቾች ዝውውር ለተጫዋቾች ክፍያ ሳምንታዊ ክፍያ አጠቃላይ ደሞዝ በሚባለው እርከን ውስጥ በጠቅላላው ቡድን ውስጥ ላሉት ሰዎች የሚከፈለው ገንዘብ 113 ነውና በጣም ከፍ ብሏል። ወደ 62 ሚሊዮን ፓውንድ ጭማሪ ያሳይቷል የሚል ነገር ከዚህ ጋር በተገናኘ ተመልክቻለሁና በጣም ክፍያው ከፍተኛ እንደሆነ ከዚህም በኋላ ጫና ሊያሳድርባቸው እንደሚችል ያሳያልና ተጨማሪ ተጫዋቾችን መሸጥ ሊኖርባቸው ይችላል። ግን ያን ያክል ዋጋ የሚያወጣላቸው ተጫዋች ሌላኛው ይኖራል ተብሎ አይጠበቅም የሚል ነገር ከኤንዞ ፈርናንዴዝ አንፃር ተመልክቻለሁ። ይህ ተጫዋች ወደ ቡድኑ ከመጣ በኋላ በተለይም 2025 ወደዚህ ግቦች ላይ ቀጥተኛ ተሳትፎ በጣም ጨምሮ እየተመለከትን ግቦችን እያስቆጠረ የመጨረሻ ኳስ አመቻችቶ የሚሰጥ ተጫዋች ሆኗልና ይሄ አይነት ብቃቱ ነው በማድሪድ እንዲፈለግ ያደረገው። ግን ቼልሲ የፋይናንሻል ስትራክቸራቸውን ለማስተካከል
ትልቅ ተጫዋችን በትልቅ ገንዘብ መሸጥ አለባቸው። ለዛ ምናልባት ኤንዞ ፈርናንዴዝ ሊሆን ይችላል ተብሏል። ያ እንግዲህ በፕሪሚየር ሊጉና በካራባው ካፕ ጨዋታዎች ቅዳሜ ዕለት በድጋሚ እንገናኛለን። በነገራችን ላይ ነገ ዩናይትድ ይጫወታል። በፕሪሚየር ሊጉ ጨዋታ አለው ከቦርንማውዝ አርብ ላይ። በተለምዶ ሰኞ ይሄድ ነበር ብዙ ጊዜ ዩናይትድ፣ አሁን ደግሞ አርብ አምጥተውታል። ቅዳሜም የሚደረጉ የፕሪሚየር ሊግ ጨዋታዎች አሉ። ከዛ ውጪ ግን በዚህ ሳምንት የሚጠበቀው የካራባው ካፕ የፍጻሜ ጨዋታ ነው። ከዛ በኋላ እንግዲህ የሁለት ሳምንት ረፍት ደግሞ ይመጣል። የኢንተርናሽናል ብሬኩ በዚህ ሰዓት መምጣቱ እጅግ አስገራሚ ነው። በተለይ ብዙ ተጫዋቾች ድካም ላይ እንዳሉ የሚታይ ነው የሚሆነውና ቀጥሎ የሚሆኑ ነገሮች ለሁሉም ክለቦች በሰስፔንስ አንጠልጥሎ የሚያቆዩ እንደሚሆኑ ግምት ትወስዳለህ። ለሁሉም ቅዳሜ እንመለሳለን። የዩናይትድን ጨዋታ ይዘን ሌሎቹንም የምንገምታቸውን ጨዋታዎች ይዘን ከካራባው ካፑ ጋር የምንመለስ ነው የሚሆነው። በአካልና ዳዊት ነበረን። ለነበረን ቆይታ ከልብ አመሰገንኩኝ። መልካም ጊዜ በአካል፣ መልካም ጊዜ አድማጭ ተመልካቾች። ባባይ ሰላም ወደ መልካም ጊዜ ላንተ። ኤችዲ ስፖርትስ በሁሴን አብዱልቀኒና በዳዊት ንጉሴ Champions again! Liverpool! ኤችዲ ስፖርትስ